ህገወጥ ስደትን ለመቀነስ ይረዳል ተብሎ የታመነበት ሁለተኛው የፍልሰት አስተዳደር ስትራቴጂክ እቅድን ወደ ተመለከተው ዜናችን ደግሞ እንለፍ። የህገወጥ ሰዎች ዝውውርን በተመለከተ ጥቆማ ላይ ከተመሰረተ የተጠያቂነት አሰራር ቀድሞ መረጃ ሰብስቦ ምርመራ በማድረግ ተጠያቂነትን ወደ ማስፈን አሰራር ለመግባት የሚያስችል የ5 ዓመት የፍልሰት ስትራቴጂክ እቅድ በቅርቡ ይጸድቃል ተብሏል። የተባለው በፍትህ ሚኒስቴር የፍልሰት ትብብር ጥምረት ባሰናዳው የሁለተኛው ፍልሰት አስተዳደር ስትራቴጂክ እቅድ ግብዓት ማሰባሰቢያ መድረክ ላይ ነው። ኤርሚያስ በጋሻው በጉዳዩ ዙሪያ ዝርዝር አዘጋጅቷል። ህገወጥ ፍልሰት ይልቁንም ህገወጥ የሰዎች ዝውውር ከአሳሳቢ ሀገራዊ ችግሮች መካከል አንደኛው ነው። ይህን ችግር በአገር አቀፍ ደረጃ ለመከላከልና ለመቀነስ የተቋቋመ በፍትህ ሚኒስቴር የሚመራ ብሔራዊ ጥምረት አለ። ከጥምረቱ ተግባራት አንደኛው አገራዊ ዕቅዶችን ማዘጋጀትና ተግባራዊነታቸውን መከታተል ነው። በዚሁ መሰረት ጥምረቱ ባለፉት 5 ዓመታት ሲተገበር የነበረውን አገር አቀፍ የፍልሰት አስተዳደር ስልታዊ ዕቅድ ጊዜው በመጠናቀቁ ሁለተኛውን ሲያዘጋጅ ቆይቷል። ዛሬ ከሚመለከታቸው አገር አቀፍና ዓለም አቀፍ ተቋማት ባለድርሻ አካላት ጋር ባለፈውና በወደፊቱ ስልታዊ ዕቅዶች ዙሪያ መክሯል። የፍትህ ሚኒስቴር ዴኤታው በላይሁን ይርጋ የኢትዮጵያ መንግስት የፍልሰትን ዕድሎችና ፈተናዎች በመረዳት ከዋነኛ ብሔራዊ አጀንዳዎቹ መካከል አንዱ አድርጎታል ብለዋል። Over the past 5 years, Ethiopia has implemented the first national migration governance. ባለፉት 5 ዓመታት ኢትዮጵያ የመጀመሪያውን ብሔራዊ የፍልሰት አስተዳደር ስትራቴጂካዊ ዕቅድ ተግባራዊ አድርጋለች። ስትራቴጂካዊ ዕቅዱ የፍልሰት ቅንጅትን ለማጠናከር፣ ደህንነቱ የተጠበቀና ህጋዊ የፍልሰት መንገዶችን ለማስፋት፣ የጥበቃ እርምጃዎችን ለማጎልበት፣ በሰው የመነገድና ህገወጥ የሰዎች ዝውውርን ለመዋጋት፣ የስደት መረጃ ስርዓትን ለማሻሻል እንዲሁም በተለያዩ ተቋማት መካከል ያለውን ተቋማዊ ትብብር ለማጠናከር የሚያስችል አጠቃላይ ማዕቀፍ አቅርቧል። Institutional cooperation between different institutions. ሚኒስትር ዴኤታው እንደጠቀሱት ፍልሰት ትኩረት ተሰጥቶት የመጀመሪያው አገራዊ የፍልሰት አስተዳደር ስልታዊ ዕቅድ ሲተገበር ቆይቷል። በእነዚህ የትግበራ ዓመታት ጉዳዩን አገራዊ አጀንዳ ማድረግ እንደተቻለ የዝግጅት ክፍላችን ያነጋገራቸው የብሔራዊ የፍልሰት ጥምረት ማስተባበሪያ ጽሕፈት ቤት ኃላፊው አብርሃም አያሌው ነግረውናል። ይህ ብቻ ሳይሆን ግንዛቤ መፍጠርና ወጣቶች በአገራቸው ሰርተው የሚለወጡበትን ሁኔታ የማመቻቸት ጥረቶችም ተደርገዋል ነው ያሉን። ከዚያ ባሻገር በተለይ በስራና ክህሎት ሚኒስቴር አማካይነት ወደ ውጭ ሀገራት የሚሄዱትም በህጋዊ መንገድ እንዲሄዱ የማድረግ ስራዎች ተሰርተዋል ብለዋል። በውጭ ጉዳይ ሚኒስቴር አስተባባሪነት ደግሞ በአስቸጋሪ ሁኔታ ውስጥ ከነበሩና ወደ አገራቸው ከተመለሱ ጋር በተያያዘም የተሰሩ የመልሶ ማቋቋም ጥረቶች አሉ። ነገሩ ግን ውሃ ቅዳ ውሃ መልስ ነው። ስቲል ግን የመጡት ተመልሰው አብዛኞቹ ይሄዳሉ። ሲሄዱ ደግሞ እንደምታውቀው ማይግሬሽን በተፈጥሮ የሚታመነው ሄዶ የመጣ ሰው መንገዱን የሚያውቀው ሩቱን የሚያውቀው ሰው ስለሆነ ሲሄዱ ብቻቸውን አይሄዱም። ይዘው የሚሄዱት 10-5 ሰው ከመንደራቸው ይኖራል ማለት። ስለዚህ ሰርክሉን በጣም ውስብስብ ያደረገው ትልቅ ቻሌንጅ አሁንም ቢሆን ያልፈታ ነው። የመልሶ ማቋቋም ጉዳይ በጣም ብዙ ይቀራል ተብሎ ግምገማ ተደርጓል ማለት ነው። ስቲል ግን በጣም ብዙ ሺዎች የሚቆጠሩ ሰዎች በስራና ክህሎት በሌሎቹ በሚመለከታቸው ተቋማት ድጋፍ አግኝተው ተቋቁመዋል ማለት ነው። ወጣቶች ግን ዛሬም በብዙ ቁጥር በህገወጥ መንገድ ህይወታቸውን ላደጋ አጋልጠው ጭምር ይጓዛሉ። በህገወጥ መንገድ የሄዱትም በአስቸጋሪ ሁኔታ ውስጥ በሰቆቃ ቀናትን ይገፋሉ። ከኢትዮጵያ የሚወጡ አብዛኞቹ ፍልሰተኞች የተሻለ የሥራ ዕድል ፈልገው የሚሰደዱ የኢኮኖሚ ፍልሰተኞች እንደሆኑ ጥናቶች ያሳያሉ። ይህ ብቻ ሳይሆን ወጣቶችና ታዳጊዎች ጭምር በብዛት ለስደት የሚወጡባቸው ቦታዎችም ይታወቃሉ። ባለፉት 5 ዓመታት በእነዚህ አካባቢዎች ምን ተሰራ? ሁልጊዜ ከኛ ጋር በሚያገናኘን ስራ የስራና ክህሎት ሚኒስቴር የተቋቋመው ለኢንሄረንትሊ ስራ ዕድል ለመፍጠር ነው። ስለዚህ በሚያገናኘን ስራ ከነሱ ጋር የምንነጋገረው በዋናነት በምትፈጥሩት ሚሊዮኖች በሚቆጠሩ ስራዎች ውስጥ አንደኛ ታርጌት ሆትስፖት የሆኑ አካባቢዎችን ታርጌት ያደረጉና ተጠቃሚ ያደረጉ እንዲሆኑ ማድረግ፣ እሱ ላይ ብዙ ፕሮግረሶች ታይተዋል። እውነት ለመናገር ዳታውን ልንሰጥ እንችላለን ማለት ነው። በተለይ የተጠቀሱት ሆትስፖት ኤሪያዎች ላይ የስራ ዕድል ፈጠራ ለመስጠት ለወጣቶች ማለት ነው። ስራ መፍጠር ብቻ ሳይሆን ያው ስልጠናዎችም እንዲህ ግንዛቤ ፈጠራ ስራችንን በሙሉ ብታይ ሪፖርቶቻችን የሚያተኩሩት እነዚህ ሆትስፖት ኤሪያዎች ላይ በአማራ ክልል ምስራቅ አማራ ከታች ከዚህ ከሰሜን ሸዋ ጫፍ ጀምረ እስከ ሰሜን ጎንደር እስከ ሰሜን ወሎ ድረስ፣ በደቡብም ቅድም የጠቀስካቸው አካባቢዎች፣ በኦሮሚያ ክልል ጅማ ማነውሱ ሀረርጌ አካባቢ፣ እነዚህ አካባቢዎች ላይ ነው ብዙ ስራዎች የሚሰሩት ማለት ነው። ስቲል ግን
የሚሰሩት ስራዎች ከችግሩ አንጻር በቂ አይደሉም። እንደተጠቀሰው ስራው በቂ ስላልሆነና ፍልሰት ሌሎችም በርካታ ገፊ ምክንያቶች ያሉት ጉዳይ ስለሆነ ችግሩ እምብዛም የመቀነስ አዝማሚያ አላሳየም። በተለይ የህገ ወጥ ደላሎች ውስብስብ መረብ ወጣቶችን ጠልፎ ጥሎ ለእንግልት ስለመዳረጋቸው በርካታ ታሪኮችን እየሰማን እንገኛለን። ሁለተኛው የፍልሰት አስተዳደር ስልታዊ ዕቅድ ከዚህ አንጻር የያዘው ምን አዲስ ነገር ይኖር ይሆን? ጠቋሚ ከሊያታሎኝ ገንዘቤን ወስዶ እዚህ ሀገር ላከኝ እንዲሆንኩ እህቴ ሞተች በሚሉ በተበዳዮች ጥቆማ ላይ የተመሰረተ የወንጀል ምርመራ ነበር የሚደረገው ለምሳሌ። ስለዚህ አንደኛው የስትራቴጂክ ፕላን ዲማንድ የሚያደርገው ተቋሞቻችን ፕሮአክቲቭ ኢንቨስቲጌሽን እንዲሰሩ። ፕሮአክቲቭ ማለት ቀድመው ኢንተሊጀንስን መሰረት አድርገው ምርመራ ተደርጎ አሴታቸውን ኔትወርኩ ላይ እንደገና ደግሞ ሩት ቤዝድ ዝም ብሎ ግለሰብ ኤክስ የሚባል ግለሰብ ላይ ያተኮረ ሳይሆን ሩት ቤዝድ የሆነ የወንጀል ምርመራ ስራ እንዲሰራ። ከዛ ባሻገር ደግሞ ክሮስ ቦርደር ኮኦፕሬሽን እዚህ የምንሰራው የወንጀል ምርመራ ስራ ማላዊ ላይ ካለው የወንጀል መረብ ጋር የተሳሰረ እሱን ሊያፈርስ የሚችል መሆን ይኖርበታል። ለዚህ አሁን የጀመርናቸው አሉ። ከ15 ቀን በፊት በኋላ እንፈራረማለን ከማላዊ ጋር ከሌሎችም ሀገሮች ጋር እንዲህ አይነት ግንኙነት እየፈጠርን ነው፣ መሰረት እየጣልን ነው ማለት ነው። ከ2019 እስከ 2023 በሚተገበረው በሁለተኛው የፍልሰት አስተዳደር ስልታዊ ዕቅድ ሌላኛው የተለወጠው ነገር ደግሞ እንደ ግብርናና ትምህርት የመሳሰሉ ሚኒስቴር መስሪያ ቤቶች የፍልሰትን ጉዳይ ብለው አቅደው እንዲሰሩበት ማድረግ ነው። ከዚህ በተጨማሪ የጉምሩክ ኮሚሽን ባለሙያዎች ኮንትሮባንድ ብቻ ሳይሆን ህገወጥ የሰዎች ዝውውርንም የስራቸው አካል እንዲያደርጉ ማስቻል ተካቶበታል። እቅዱ በምክትል ጠቅላይ ሚኒስትሩ በሚመራው በብሔራዊ የፍልሰት ምክር ቤቱ ቀርቦ በመጽደቅ ወደ ትግበራ ይገባል ተብሎ ይጠበቃል።